የታክሲ ሹፌር ነው። ያው አንዳንዴ የሰው ነው ይቀበሉታል ምናምን። ከበደን የቤት ኪራይ መክፈል ተመልሼ መግባት ደግሞ ፈሮኝ ቤቴ አሁንም ኔትወርክ ነበራት መሳጭ የፍቅር ታሪክ ነበረ። ኔትወርክ አስቸገረ። ኔትወርክ ተመቀኘ። ምንም አይመስጥም። ቆይ መጨረሻውን ስሙ። እንዲህ መጨረሻ ላይ ምን እንደደረሱ ሳታውቂ እንዴት አይመስጥም? ያለች ይመስጣል። የሀብታም ልጅ ሹፌሯን አፍቅራ ቤተሰቦቿ የቀጠሩላትን ሹፌር አፍቅራ ከቤት ጠፍታ የሚከፈል መስዋዕትነት ለፍቅር ማን ነው? ደጋግሞ ደጋግሞ የኔ ታሪክ። እሺ ይኸው ማራኪ ስጦታ ይኸው ስቤ ያለው እሺ ታሪክ የለሽም የኔ ታሪክ ብለሃል። እስኪ እንሰማለን። ሳንሰማ አንፈርድም። እናን ስትመጣ ኢንቫይት አድርጓት። በጣም እንኳን ስላስገባሽ አመሰግናለሁ። እኛም እናመሰግናለን። የኔ እንኳን የሚጀምረው ገጠሩ ላይ ነው። ትንሽ ፍቅራችን በገጠር ነው ታውቂያለሽ። የከተማ መኪና ምናምን የሚለው ሳይሆን ፈረስና በበቅሎ ነው የሚጀምረው እና ታሪኩ የሚጀምረው እኔ 10ኛ ክፍል ተማሪ በነበርኩበት ሰዓት ነው እና ፍቅር የጀመረው የኔ ማለት ነው። እናም ትንሽ ነው 2 ዓመት ምናምን መበልጣት ሚስት በቃ ምን ወደድ ልጅ ነበረች በትምህርት ቤት እና እሷ 6ኛ ክፍል ተማሪ ነበረች። እኔ በተወለድኩበት አካባቢ ትንሽ ቤተሰብ ነው። ቤተሰብ እናትና አባት ልጅ ግን ለልጄ ተብሎ የሚዳር ነገር አለ በተወለድኩበት አካባቢ ማለት ነው። እና እሷና እኔ እንዲሁ ነው የምንዋደደው። ተማሪዎች ነን። እኔም ጎበዝ ተማሪ ነበርኩና በወቅቱ ምን ገጥሞክ ነው ወንድሜ? ሀሎ ኔትወርክ ተቋርጦ ነው? ኔትወርክ የለውም መሰለኝ። እህቴ በግራሽ አትግቢ ማሬ። ቀኝ ነው ቲክቶክ ገልብጦ ነው የሚያሳየው ውዴ። የቲክቶክ ካሜራ ቀኝ ገልብጦ ነው የሚያሳየው እንጂ እኔ በቀኝ ነው እየበላ ያለሁት ውዴ። የፍቅር ታሪክ አለኝ አስተማሪ ታሪክ አለኝ ብላችሁ ጻፉኝ። ኢንቫይት እናደርጋቸዋለን። እናን አልመጣችም። አቡ እንጀራ ከበላው 6 ዓመቴ እንዳትኝ ብቻ ሮጣብኝ። የት ሀገር ነው ያለሽው ውዴ? አሁን በየአረብ ሀገራቱ በየቤታቸው እንጀራ እየጋገሩ የሚሸጡ አሉ፣ ሬስቶራንቶች አሉ። ሳቢኝ አንፈልግም በቃ እናመሰግናለን። ወንድም አለም የተፈጠረ ታሪክ ነው የተኖረ አይደለም። ትክክለኛ ታሪክኛ መስማት አንዳንዶች ለፎሎ ፍለጋ አቴንሽን ለመሳብ ዝም ብለው ታሪክ ፈጥረው ያወራሉ። ምንም የማይመስጥ የተፈጠረ ሲሆንና የተኖረ ሲሆን ያስታውቃል። የተኖረ ሲሆን እኛ ፊል እናደርገዋለን። አንዳንዶች ግን ፎሎ ሲፈልጉ ብቻ በቃ አቴንሽን ፈልገው ፈጥረው ያወራሉ። እንጀራ የሌለበት ሀገር እኮ የለም ማሪ። የጤፍ እንኳን ባይሆን የሩዝ የፉርኖ ዱቄት እየጋገሩ ይሸጣሉ እኮ። ወይ ቤት ውስጥ ጋግረሽ ለምናት ወይም በፉርኖ ዱቄት በመጥበሻ አመሰሽው ዩቱብ ላይ ቪዲዮ ጋግረሽ ለምናት ወይም እዚህ ጋር ኮመንት የምትጽፊበት ጊዜ ካለሽ ጊዜ ያለሽ ማለት ነው። ስለዚህ ለምን ጋግረሻት ወይም ማሪ
በርበሬ እንኳን ባታገኝ በቶሜቶ ፔስት እና በኢንዲ የህንድ በርበሬ እና በሱ ሰርተሽ ምስር ክክ የሆነ ነገር እየጻፉ ነው ግን ላገኛቸው የፍቅር ሰው ይኸው ኢንቫይት አደረኩሽ እኮ ስንት ጊዜ ማሪ ይኸው አሰሮች ሊያሳፍሩኝ ነው እያለች ነው ጋይዝ ይኸው አስገብቻታለሁ እየተሽከረከረ ነው እንዴት እንርዳሽ ኢንተርኔት ሳይኖርሽ ማሪ ችግርሽን መንገድ ሳትች አስተማሪ ታሪክ የፍቅር ታሪክ ነው ብላችሁ ብጽፉት አስገብኝ 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 አይደለም አስተማሪ ታሪክ አለኝ የፍቅር ታሪክ አለኝ ለሌላ ጉዳይ አናስገባም ወይ ችግርሽን በኮመንት ጻፊውና እኔ ያለሽበትን ሀገር ኢንተርኔቷን ቢያላት ይኸው እየተሽከረከረች ነው ጋይስ ኮመንት ላይ ጻፊልኝ እንዲህ እንዲህ ነው ብለሽ ያለሁት እንደዚህ ሀገር ነው ብለሽ የሀገሩን ስም ስትገልጭልኝ እኔ እንትን እልሻለሁ የሀገሪቷን ፖሊስ ቁጥር ኤምባሲ ቁጥር ሌበር ኦፊስ ቁጥር እሰጥሻለሁ የት ሀገር እንደምትኖሪ ማሬ ጻፊ እጣው መቼ ነው የሚወጣው? ጁላይ 30 በኢትዮጵያ ሐምሌ 22 አስተማሪ ታሪክ አለኝና እሺ ገኒ አስተማሪ ታሪክ ልንማር ነው ዛሬ ፕሮግራማችን የፍቅር ታሪክ ነው እንዴ? አዎ የፍቅር ታሪክና አስተማሪ ታሪክ ፍራይዴይ እኮ ነው ማታ ደግሞ የስነ ጽሁፍ ምሽት አለን ኔትወርክ የላትም ውሸት ነው እንደዚህ በኮመንት ትዳር የሚፈልጉ ሰዎች እንዳታምኗቸው ባለ ትዳር ናቸው ቪዲዮ አብርተህ ወተህ ካልሆነ በስተቀር ትዳር በኮመንት አይገኝም በኮመንት ከመጣች እሷን ባለ ትዳር ናት ባሏ ላይ ልትማግጥ ነው አንተ ሚስትህ ላይ ልትማግጥ እሷን ባሏ ላይ ልትማግጥ ተስፍዬ እንዴት ነህ አለን እንብላ እንትን የሆነ ዋትሳፕ ላይ የሆነ ነገር ጽፌልሽ ነው ቮይስ አስቀምጬልሽ ነበር ቼክ አድርጊው ነገር ስልኬ አጠገቤ የለም ተስፍዬ ውስጥ ነው መኝታ ቤት ነው reduce the volume, Simon. The TV is so loud. I cannot hear. መኝታ ቤት ስገባ እናወራለን። ሳሉ ልጆቼ ቲቪ እያዩ ነው። በጣም ይጮሃል። መደማመጥ አንችልም። አሁን ስራ እየሰራው ነበርና እሺ ሚኪያስ አስተማሪ ታሪክ አለኝ ብሏል። ይባይ ታሪክ አለ። ዋይ ሽከረከር ዛሬ ሰው ኢንተርኔት የለውም። ምሳ ምንድን ነው? ሰላም ሚኪያስ። አቤት የሱን ቀይ አብርቷል። ጉድ ኔትወርክ እየያዘኝ ነው መሰለኝ። ሰላም ሰላም፣ እንዴት ነህ? ታዲያ በዚህ አይነት እንዴት ነው ታሪክ የምታወራለን? እውነት ነው። ኢንተርኔት ይዘግና ራዛ ኢንተርኔትን አስተካክለህ ና እንድናዳምጥ። ማክዳ የምትባል ልጅ ኢንቫይት አድርጌ ያለውኝ አስተማሪ የፍቅር ታሪክ አለ። ሁለት ሰው ኢንቫይት አድርጌ ያለ የተሳካለት ይግባ። ማክዳ እየተሽከረከረች ነው። ሀቡ ሀው ሎንግ
How long I can be ቤተሰብ? A month. It depends. If you subscribe for 1 month, 1 month. If you subscribe 3 months, 3 months. There is 6 months. There is. እሺ ማክዳ ኢንተርኔቷ ይዟታል። እሺ እናት እንዴት ነሽ? ሰላም ነው እናት? ሰላም ነው? አይሰማም? አስተካክለሽ ነይ ማሪ። ሄድፎንሽ ነው መሰለኝ። ንቀይውና ሄድፎንሽን ተመልሰሽ ጻፊ፣ እናስገባሻለን። እሺ የፍቅር ታሪክ አለኝ፣ አስተማሪ ታሪክ አለኝ ብለው ሲጽፉ አስገቧቸው። መጣው ጅን ተቅሜ ታይም ምርቃት ታይም ምን ተደረገ? እሺ አሜን ለማለት ተዘጋጁ። አልሬዲ እሺ። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ፣ የተቸገሩ፣ የተከፉ፣ ያዘኑ ሁሉ ፈጣሪ ይድረስላቸው። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድን ልጆቻችንን ፈጣሪ ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። እርጉዞችን ፈጣሪ በሰላም ይገላግላቸው። በሊቢያ ያሉ ወገኖቻችንን ፈጣሪ በሰላም ለሀገራቸው ያብቃቸው። በየሀገሩ በየእስር ቤቱ ያሉ ወገኖቻችን ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው ያብቃቸው። ማንም አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። ሁሉም ሰው ይደሰት። ያዘነ ሰው አነኝ፣ የተከፋ ሰው አነኝ። ሁሉም ደስ ይበለው። ሁሉም ሀሳቡ ይሙላለት። የሰው ነገር ካልተመኘን ለሁላችንም ምኞታችንን ይስጠን ፈጣሪ። አሜን። እሺ ቢዝነስ ባለቤቶች ቢዝነሳችሁ ፏ ፈሽ ይበል። ገበያችሁ ፏ ፈሽ ይበልላችሁ። አሜን አሜን። ከአሜን ይቀራል። ሁላችሁም አሜን በሉ፣ አሜን በሉ። ገበያችሁ ፏ ፈሽ ይበልላችሁ ሁላችሁ። ፋይዳ ሬስቶራንት ኢንተርናሽናል ይሁን፣ ብራንች ይክፈት በየኢምሬቱ። አሜን በይ። አሜን 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 አሜን። አሁንም ፏ እያለ ነው ገበያው። ከዚህ የበለጠ ፏ ይበል። አሜን ሀውዬ እህቴ አሜን። እኔ ውድ አሜን። ሁላችሁም አሜን ብላችኋል። ጤና፣ እድሜ፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገር ሁሉ ለሰው ዘር በሙሉ አሜን። አሜን ያላችሁ ሁሉ ይድረሳችሁ። ከአሜን እንዳይቀር ሁላችሁም አሜን ብላችኋል። አሜን ያላችሁ ሁሉ ይድረሳችሁ። ኦኬ አሁን አፍቃሪ እናስገባለን። የፍቅር ታሪክና አቡ አስገብኝ። ምን ፈልገሽ ነው? ጻፊ አፍቃሪ ነሽ? የፍቅር ታሪክ ወይስ አስተማሪ ታሪክ? ጻፉ ጻፉና ኢንቫይት እናደርጋቸዋለን። አቡኒ 37 ዓመቴ ነው የሚለው ሩጣብኝ። ቆይ አንዴ፣ ኧረ ኮመንቱን ፋታ ስጡት።
ሀቡኔ 37 ሳምንቴ ነው። ዱአ አድርጊልኝ እያመመኝ ነው። ሀቡነት ሳርዬ ፈጣሪ በሰላም ይገላግልሽ የኔ እናት፣ ጤነኛ ልጅ ያስታቅፍሽ። አይዞሽ አትፍሪ እሺ። 37 ሳምንት ከሆነ አሁን አንድ ሳምንት ወይ በ38 ወይ በ39 እስከ 40 ድረስ ይወለዳል። ስለዚህ አንድ ሳምንት ነው የቀረች። አንድ ሳምንት 2 ሳምንት ነው የቀረች። ፈጣሪ ካንቺ ጋር ይሁን። አይዞሽ እሺ። ተስፍዬ ስልኬን ላምጣና ልይልክ፣ አሁኑኑ ልመልስልክ። አስቸኳይ ነው። አስቸኳይ ነው። አሁኑ ሄጄ ስልኬን ላምጣና አሁኑኑ አይቼ ልመልስልክ። አስቸኳይ ነው። ዋትሳፕ የላክልኝ ነገር አስቸኳይ ነው ወይ? ዋትሳፕ ልኬልሻለሁ ስላከኝ አሁኑኑ መመለስ ያለበት ጉዳይ ነው። አዎ የፕሪንት የሚደረግ ልሂድና አይቼ ልመልሳ። አሁኑ መልስ ልስ እንዴት ነሽ? ሰላም ነው ውዴ? አለው እግዚአብሔር ይመስገን። እንዴት ናችሁላችሁ? አስተማሪ ታሪክ አለን። አዎ አስተማሪም ነው። በዚህ ላይ ደግሞ የፍቅርም ታሪክ ያው መጀመሪያ ፍቅር ያዘኝ ማለትም ጓደኛ ያዝኩት ገና አንደኛ ዓመት ዩኒቨርሲቲ ተማሪ ሆኜ ነው። በመማርበት የዩኒቨርሲቲ አብሮኝ ማር የነበረ ልጅ ጋር ሄሎ ይሰማል? አቡይ ማሪ ሚውት ሳረግ የኔ የስሊፐር ኮቴ እንዳይሰማ ነው ሚውት ያደረኩት እንጂ እየሰማው ነው። እሺ እሺ። እና አብረን እየተማርን እንዳጋጣሚ እሱ የክፍለ ሀገር ልጅ ነው፣ እኔ አዲስ አበባ ልጅ ነኝ። ከዛ ያው በመሀል እሱ ወደ ክፍለ ሀገር ሄደ ግራጁዌት ካደረግን በኋላ እኔ ደግሞ የትምህርት እድል አግኝቼ ነበርና ወደ ሌላ ለማስተርስ ወደ ሌላ ቦታ ሄድኩኝ ማለት ነው። ከዛ እዛ እየተማርኩኝ ነበረ ምናምን እና ርቀቱ የፈጠረው ክፍለ ሀገር ነው ያው የደረሰኝ የባሰ ርቀቱ ሰፋና በቃ በዚህ የተነሳ ብዙም አንገናኘም። ስፔሱ በጣም በዛ። ከዛ ያው ለዩኒቨርሲቲ ለስራ ነበር ያው ለዩኒቨርሲቲ መምህርነት ነበር እንትን ያልኩት። አሁን እየተማርኩኝ ያው ትንሽ ቢዚ የሚያደርገኝ ጀመር። ክላስ ምናምንም በዛብኝ። ሪሰርች መስራት ስጀምር መጨረሻ ዓመት ላይ በጣም እንትን አለኝ፣ አልቻልኩም። በቃ ከሱ ጋር በደንብ ማውራት ኮሚኒኬት ማድረግ በደንብ አልቻልንም እና ጋፑ እየተፈጠረ ፋይናሊ በቃ አልችልም አልኩት። እሱም በቅናት አንዳንድ ነገር መናገር ምናምን እንትን አለ አበዛ ማለት ነው። ስለዚህ ያው በቃ መለየት አለብን ብዬ ወሰንኩኝ። ረጅም ከአንደኛ ዓመት ጀምሮ ማለት እንግዲህ ኦልሞስት 5 ዓመት አብረን ነበርን ማለት ነው እና ዋጋ ከፈልኩኝ። ምክንያቱም በጣም ቢረብሽኝ ነበር በጊዜው አለመስማማቱ። እኔ ደግሞ ቤተሰቦቼን በጣም ማገዝ ፈልግ ስለነበረ በተቻለኝ አቅም ትምህርቴ ላይ ነበር ፎከስ ማድረግ የፈለግኩት ማለት ነው እና ሪሰርች ላይ በጣም እንትን ዋጋ ሲያስከፍለኝ በቃ አልችልም ምናምን ብዬው ተለያየን ማለት ነው። ከዛ በኋላ ተመርቄ ወዲያው የሌላ ሀገር ሰው ጋር ተዋወቅኩኝ ማለት ነው በስራ አጋጣሚ። እንደ አጋጣሚ ወደ ምሰራበት ዩኒቨርሲቲ ለስራ ነበር የመጣው ለስልጠና እና እዛ ተዋወቅን ምናምን። ከዛ አብረን ቆየን። ከዛ ወደ ትዳር ሄደ ማለት ነው። ነገርየው ቤተሰብ ሊቀበሉት ያልቻሉት በጣም አስቸጋሪ ታይም እያሉኝ ነው ኮመንት ላይ። አልታይም ምንድን ነው ማለት ታየው? ማሬ እታይሻለሁ? አዎ ለእኔ ትታየኛለሽ። አውይ አለቀ እታያለሁ ጋይስ። እና ቤተሰብ በቃ ስፔሻሊ አክስቶቼ አጎቶቼ ምናምን በጣም ቅሬታ አደረባቸው። ምክንያቱም አይፈልጉም ያው የዌስት ሰው ነው ዌስት አፍሪካዊ ነው እና ያለው ካልቸራልን በጣም እንለያይ ስለነበረ ቤተሰብ ቅሬታ በጣም እንትን ማለት ጀመረ። በዚህ የተነሳ እኔ ደግሞ ያሳደገችኝ አክስቴ ናት እና በቃ እሷን ማስቀየም አልፈልግም ኖርማሊ። እሷ ደግሞ ሰፖርቲቭ ናት፣ ግን የእሷ እህቶች ወንድሞች ብዙም አልወደዱትም ሀሳቡን እና በቃ ያለኝ አማራጭ ምንድነው የእሷን ሀሳብ ብቻ ተከትዬ ከእሱ ጋር መቀጠል ነበረ። 1 ዓመት እንደቆየን ተጋባን ማለት ነው። ከዛ ያው ልጅ መጣ በመሀል ተወለደ ምናምን። አሁን ባህሪዎቹ በጣም መቀየር ጀመሩ። በጣም በቃ ማለት የማላውቀውን ቶታሊ የማላውቀውን ሰው ነው የሆነው።
እና ቤተሰብም መናገር አልቻልኩኝም ይሄንን ነገር ማለት ነው። ምክንያቱም ብዙ የተቃወሙ ሰዎች ስለነበሩ የኔን ሁኔታ አሁን ይሄንን ነገር የማደርግ ከሆነ እኔ ላይም ጫና ይመጣል። ያሳደገችኝ ዋጋ ክፍል ያሳደገችኝ አክስቴ ላይም ትልቅ እንትን እንደሚመጣ አውቄያለሁ። እና ችዬ 1 አመት ምናምን አብሬው መኖር ነበረብኝ እና ያየኋቸውን ነገሮች በሆዴ ይዤ ዝም ብዬ መኖር ጀመርኩኝ። ፋይናሊ የመጨረሻ በጣም በቃ እንትን ያለኝ ሰፈራቸው ስጠረጥር በስልክ ምናምን ሳያቸው የነበሩትን ነገሮች በአይኔ ኖቲስ ማድረግ ቻልኩኝ ማለት ነው። ማለትም ቺት ሲያደርግ ያስኩት እኔ ቤተሰብ ጋር ሄጄ በዛ መሀል ማለት ነው። ከዛ ይሄንን ነገር ብቻዬን መወሰን አልቻልኩኝም እና ወደ ሆነ ገዳም ሄድኩኝ ዝም ብዬ ብድግ ብዬ። በጊዜው ማውራውም ሰው ስላልነበረ ይሄንን ሄጄ ከአንድ አባት ጋር አወራኋቸው። ከዛ እሳቸው ምንድነው ያሉት በቃ ማለት የነበረው ነገር ምንድነው እኔ በጣም ቤተክርስቲያን ውስጥ የነበረኝ አታችመንት ትልቅ ስለነበረ ዝም ብዬ አክሰፕት አድርጌ እንድኖር በይቅርታ እንትን እንድለው በእርግጥ እንደሚፈቅድልኝ ፍቺም ቢሆን እንደሚፈቅድልኝ ነበረ። ነገር ግን በቃ ትንሽ ቻዩ የሚል ነገር ነበር እና እሺ ብዬ ይቅርታ አድርጌለት አብረን መኖር ድጋሚ ጀመርን ማለት ነው። ሶ ዘ ሴም ቲንግ በሌላ ጊዜ ላይ ሀፕን አደረገ። ከዛ በቃ አልችልም ብዬ ለቤተሰብ ተናገርኩኝ ማለት ነው። ሶ ያሳደገችኝ አክስቴ እናቴ ማለት ናት። እንዴት ይህ ሁሉ ነገር ሲሆን ዝምት ያለሽ ምናምን በሚል ቀጥታ እንድንፋታ እሷን በጣም ሳፖርቲቭ ሆነች። ፍቺው በቃ አንቺ በጣም ደግሞ በጣም በልጅነቴ ነው ወደ ትምህርት የገባሁት እና በጣም ያንግ ነኝ። ሶ በቃ ምንም አንቺ በጣም ቻንስሽን በዚህ እንትን ማለት የለብሽም ብቻሽንም ልጅሽንም ማሳደግ ትችላለሽ ምናምን የሚለው ነገር መጣ። ኢቨን እዚህ ካለ በእኔ ምክንያት ነው እዚህ የመኖሪያ ፈቃድ የሚያገኘው እና እሱንም ካንስሌሽን ማድረግም ትቻለሽ ኦር ደግሞ በቃ የራስሽን ህይወት መምረጥ ትቻለሽ ምናምን አለችኝ። ሶ ምን አደረግኩኝ እኔ ምንም በቃ መራቅ ነው የፈለኩት። እራኩት ብታምኝም አታምኝም ሀብዬ ተለያይተን ገና ኬዙ በፍርድ ቤት እንደተያዘ ማግባቱንና መውለዱን ሰማሁ ማለት ነው ከሌላ ሰው። ከዛ እኔ ያየኋት ሴት አይደለችም። ኖርማሊ እንትን ያለው ያገባውና የወለደው ከሌላ ነው። ሶ ይሄ አታችመንት ከብዙ ሴት ጋር እንዳለ ምናምን ገባኝ። ሶ ይሄንን ይዤ ፍርድ ቤት ኬዙን ይዤ ሄድኩኝ። ግን እንደ ኤቪደንስ የለኝም። ኖርማሊ በአይኔን ያየሁትኝ ምን ስለሌለኝ ያለውን ነገር ካንስል እንትኑን ብቻ የህግ ጉዳዩን ብቻ ይዤ መለያየቱን ፒስፉሊ አድርገን ከዛ እኔም ክፍለ ሀገር ስለሆነ ዩኒቨርሲቲ ላይ የምሰራው ወደዛው ሄድኩኝ። እኔም ልጄን ማሳደግ ጀመርኩ ማለት ነው። ሶ በመሀል ይመጣል በጊዜው ማለት ነው ይመጣል። ከዛ ደግሞ ይጠፋል ይመጣል ይጠፋል። ልጁ አሁን 7 አመቱ ነው ልጁ። አንዳንዴ ቪዚት ያደርገዋል አንዳንዴ ያደርገውም ምናምን። ከዛ በዚህ መሀል ቶታሊ ጠፋ። ከ3 አመት ምናምን ሆኖታል አሁን ኖርማሊ ከቀረ ማለት ነው። አሁን አንዳንዴ ድንገት ቴክስት ያደርጋል ምናምን ላይክ እኔ እኮ ልጄ ነው ሶ የሆነ ጊዜ አባቴ ብሎ መምጣቱ አይቀርም። ያ ነው ኮንፊደንስ ውስጡ ያለው ማለት ነው። በቃ የሆነ ጊዜ አባትነቱን ሳምዴ ይጠይቃል ነው እሱ የሚለው ማለት ነው። ከዛ እኔ ደግሞ አይዶንት ማይንድ በቃ ይጠይቅ አባቴ ብሎ የሚመጣ ከሆነ ሌቲም በቃ ልጅ ነው አፍተሮል እኔ እሱ ላይ ጫና ማሳደር አልፈልግም። ልጄ ላይ ገባሽ እሱ ልጅ ነው ምንም የሚያውቀው ነገር የለም። ሶ አባቴ ብሎ የሚሄድበት ሰዓት ላይ ይሄድ። እኔ ግን ሰፖርት ማድረግ ካለብህ እኔ የምኖርበት ቦታ ያው ታውቂዋለሽ አስተማሪን ህይወት ዩኒቨርሲቲ አስተማርሽ የትም አስተማርሽ በአሁን ጊዜ ላይ ላይፉ ምንም ነው እንትን የማይለው እና ሰፖርት ማድረግ ያለብህን ነገር አድርግ በቃ አድርግና ልጁ አትሊስት ጥሩ የትምህርት እድል ያገኝ አዲስ አበባ ገብቶ ይኑር ምናምን የሚለውን ነገር እንትን አልኩት። ምንም ነው በቃ ኢንተረስት የሌለው ማለት ነው። ኦኬ እንደዛ የሚሆን ከሆነ ደግሞ ልጁ እስኪ ውጣ ሰፖርት የማታደርገው ከሆነ በቃ ውጣ ከህይወታችን እኔ አሳድገዋለሁ ልጄን ማድረግ ያለብኝን አድርጊ ብዬ ተጨማሪ ላይክ ሳይድ የራሴን ስራዎች ሌሎች ነገሮችን እየሰራው ልጄን ማሳደግ ጀመርኩኝ ማለት ነው። ሶ አሁንም ኦን ማለት ነው ግን እሱን አያናግረውም። ኦልሬዲ ላይፍ ስላለው አዲስ አበባ እሱ እዛ ነው ፎከስ የሚያደርገው። አሁን እኔ ከዚህ ላይክ መናገር ላይክ ለሰው ማስተማር ያፈልገው ብዙ ሰዎች እንደዚህ ከሌላ ሀገር ሰው ጋር ትዳር ህይወት ይመሰርታሉ። ነገር ግን ትክክለኛውን የሰዎች እንትን አያውቁትም እና ራሳቸውን ይጎዳሉ፣ ብዙ ዋጋ ያስከፍላሉ ምናምን ማለት ነው። እና እንደዚህ አይነት ነገር ላይ በጣም መጠንቀቅ እንዳለባቸው ነው መናገር የምፈልገው። ስፔሻሊ ሴቶች የውጭ ዜጋ ሲሆን አንዳንድ ጊዜ ምንድነው ቤተሰቦቻችንም በጣም እኔ እንኳን ሰፖርት አላደረጉኝም፣ ነገር ግን ሌሎቹ ግን ሰፖርት ያደርጓቸዋል። ገባሽ በቃ አንዳንድ ትናንሽ ጥቅሞችን እያዩ ማለት ነው።
እና በጣም እንዳትሸወዱ። ስፔሻሊ ከሌላ ከአፍሪካ ሀገር የሚመጡ ሰዎች ደርሶ ሀርትለስ በቃ ምንም አያስቡም ለሰው ፕላስ ላይፋችሁን ሜዝረብል ነው የሚያደርጉት። እኔ ያንን የምወደው ልጅ ጋር የተለያየሁት በተወሰነ ነገር ገባሽ። እኛ ሴቶች ላይክ በጣም አለርት ነ ለጆሮችን በጣም ቦታ እንሰጣለን። አጠገባችን ላለ ሰው ልባችን እንትን ይላል እና የተሸወድኩት ያኔ ነው። ያንን ልጅ ትንሽ መታገስ እና ትንሽ እንትን ማድረግ እችል ነበረ ግን ያ አይደለም ገባሽ። ያንን ነገር ማድረግ ያልቻልኩበት የራሱ ምክንያቶች አሉ። ለዛም ሪግሬት አላደርግም። ለዚህኛውም ደግሞ ለሌሎቹ ነው እንጂ እኔ አሁን ላይ እኔ ራሴን ሰፖርት አድርጌ መኖር የምችል ሰው ነኝ። ግን እንደዚህ እንዳትሸወዱ ማለት ስለምፈልግ ብቻ ነው። ፕላስ ከኋላቸው ምን እንዳለ አታውቁም። ምን አይነት ሜንታሊ አፌክት ያደርጋሉ። በእሱ ምክንያት ፍርድ ቤት ሲሄድ ብዙ በእንደዚህ አይነት ጉዳይ የተጎዱ ሴቶችን ለማግኘት ያለው አቡ ያታምኝም ማለት ነው። በጣም ብዙ ሴቶች ያለቅሳሉ በጣም ማለት ነው። እና ችለው ነው የሚኖሩት። በቃ ሂዱ ምናምን ማለት አይችሉም። ምክንያቱም ልጆች አሉ እዚህ ጋር የሌላ ሀገር ዜጎች እነሱ የመጀመሪያ ሲቲዝን ናቸው ሀገራችን ላይ ማለት ነው። እንደዛ ነው እየኖሩ ያሉት። እኛ ደግሞ ምንድነን እንደ ሰከንድ ሲቲዝን ነው ትሪት የሚያደርጉን። እና አንዳንድ ጊዜ ሴቶች በጣም ሰልፍ ኮንፊደንሳችሁ ላይ መስራት አለባችሁ። በጣም መስራት አለብን ጋይስ። ምክንያቱም እነዚህ ሰዎች ከመጡ ቻንሱን ካገኙ ኢቨን ፍርድ ቤት ላይ ራሱ እነሱ ናቸው ተሰሚዎች ማለት ነው። እንደዚህ አይነት ነገር ላይ ራሳችንን ላይክ ስታንድ ኖሮን በጣም ፋይት ማድረግ ይኖርብናል ለማለት ስለፈለግኩኝ ነው። አቡዬ አመሰግናለሁ። ትክክል፣ በጣም ጥሩ። ሴቶች ጠንካራ መሆን አለብን። መብታችንን ማስከበር አለብን። መብታችንን ማወቅ አለብን። ዋጋችንን ማወቅ አለብን። በደል ሲደርስብን ኖ ማለት መቻል አለብን። ለራሳችን መቆም ኖ ማለት፣ በደልን ኖ ማለት፣ መብታችንን ዋጋችንን ማወቅ፣ ራሳችንን መውደድ፣ ራሳችንን ማስቀደም ማወቅ አለብን። በጣም እናመሰግናለን። ችን እሺ ቴንክ ዩ። እሺ ባይ። ተቋርጫለሁ ጋይስ አለሁን እሰማለሁ። አቡዬ እኔ ትሰሚያለሽ? ፋይዳ ሬስቶራንት በአቡ ዳቢ ፎሎ አድርጓት ጋይስ። ጣፋጭ ምግቦችን ታቀርብላችኋለች በአቡ ዳቢ። ገጣሚ ማህሌት የግጥምሽ ሰዓት አልደረሰም። የስነ ጽሁፍ ሰዓት አሁን በኢትዮጵያ 11 ሰዓት ነው። በኢትዮጵያ ከምሽቱ 1 ሰዓት ነው የስነ ጽሁፍ ሰዓታችን። በዛ አመሰግናለሁ። እሺ ታሪክ አለ አስተማሪ ታሪክ ሉ መግባት ትችላላችሁ። ከፈለጋችሁ ደግሞ እርሱ ምን ያካሉ ፕሮግራምን ነገ ነው አክቹዋሊ ፕሮግራሙ፣ ግን እሱም ፕሮግራም በጣም ስለወደድ ነው እሱም ማቅረብ እንችላለን። ምን ይመስላችኋል? አቦ በደላላ ብር ተበልቼ ነው። ፖሊስ ጣቢያ ሂጂና ክሰሺ ማሪ፣ ማስረጃዎችሽን ሰብስበሽ። ኔትወርክ የኔ ኔትወርክ ኢዝ ባድ። በሩን ፈቺው እየያዘች ነው። በሩ ክፍት ነው። ይኸው ክፍት ነው በሩ። ዋት ከናይዱ በሩ ክፍት ነው። እሱ እኔ ምን እንደነኩ አላውቅም። የዚህ ቤት ኢንተርኔት ትናንትና እንዲህ የድምፃውያን ውድድር ላይ እንዲህ ሲያሰቃየኝ ነበረ። አዶን ነው ዋታፕን ስቲል ነው። አሁንም እያዘኝ ነው። ገስት ላይ ሰው ስለበዛ ይሆን እንዴ? ትናንትና የድምፃውያን ውድድር 8 ሰው ገስት ላይ ሳስገባ ነው። ገስት ላይ ሰው ሲይዘኝ ኔትወርኩ ጉድ። ኧረ እንደው ይሻለኛል። እስቲ ቆይ ልቀይር ነው። በዳታ አላረገው ነው። እየተቆራረጠ ነው። እሺ በዳታ አላረገው ነው። ቆይ
ጋይስ አለው አሁን አለው አልሰማም። ወዝ ነው እኮ የሚለው ኔትወርክ ስትሮንግ አይደለም። ገስት ላይ ደግሞ ሰው ሲበዛ እንትን ይልብኛል። ውረዱልኝና ትንሽ ይስተካከል። እሺ መልሳችሁ ትገባላችሁ። እሺ እኮ እንትን እየተቆራረጠ አስቸገረኝ። ገስት ላይ ሰው ሲበዛ ነው። የፍቅር ታሪክ አለ ይሀቡ። እሺ ቆይ ቅልቦችንም በኋላ መልሼ ያስገባዋለሁ። አሁን ምርጥ ነው። ዳታ ኮኔክት አደረኩኝ። ዋይፋይ እምቢ አለ። ዳታ አሁን በዳታ ነው እየተጠቀምኩ ያለሁት። እንዴት ነው አሁን? አዶንት ኖ ዋትስ ጎይንግ ኦን የዚህ ቤት ዋይፋይ። ሪስታርት ላድርገው እስኪ በእናትህ። ይሄ ተመኝት ከሳሎን ጎትቼ የማመጣበት ነው። ይሄ እዚህ አሪፍ ነው። ዳታ ነው ያልቃል እኮ እንዴ አለሽ። አሁን አሪፍ ነው እና ዳታ ስለሆነ ነው አሪፍ የሆነው። ዋይፋዩን ሪስታርት እያደረኩት ነው። ነቀልኩት። አንድ ሰካውን እስቲ ልሞክረው ትንሽ ቆይቼ። ዳታማ አዋጣም ጋይስ በዳታ ይሄው ሪስታርት ሆኖ ይሄ እቺ የሳሎን ዋናውን አንዱ ለቅቄ ሀና ነይ አንዴ ማስረጃ አለኝ። አቡየው የራሴንም ነቀለኝ። አያችሁ ኔትወርክ ነቀለኝ። ኢትዮጵያን ነቀላት። ሪሙቭ ዲቫይስ ነቀለኝ በለው። ሁለቱንም ነቀለኝ። አሜንም ሄደች። አቡ ሞዴሬተር ቀንሽ። ሞዴሬተር ማብዛት እንዲያደርጋል እና የሳሎኑን ዋይፋይ አወቅሹ። ዋይፋይ አንሹና ከኋላ እንደዚህ ሶኬት አለ። ንቀዩ ሶኬቱን ነይማ አላስረዳሽ። እንደዚህ አይነቱን አይደለም የምትነቂው። እንደዚህ አይነት አለው። እንደዚህ አይነት ነገር አለው ወፍራም። እሱ እንዳትነቂው። እንደዚህ አይነቱን ሪፍሬሽ እንዲሁ እንደዚህ አይነቱን የተቆራረጠ ስላስቸገሪ ነቀዩና ከዛ መልሰሽ ሰኪው። እሺ ከሳይመን ግን ይቀውጧል። ይቋረጥበታል። ምኑም ይቋረጥባታል። ቲቪ ኢትስ ኦኬ ይቋረጥባቸው። ሪፍሬሽ እያደረኩ ነው። ታያቸዋል ስጠይቁሽ እስቲ ቀይ በሉ። እሺ አቡ ምንድን ነው የምትይኝ? አቡ ሰብስክራይብ አስደርገኝ በማርያም። እሺ ነይ ጋይስ ሰብስክራይብ ጋብዟት። አንዳችሁ ጋብዙልኝ ሰብስክራይብ። እሷን ሰብስክራይብ አንዳችሁ ጋብዟት ፕሊስ። ይኸው ሳይመን ተናደደ። ቲቪ ተቋረጠ። አፍቃሪ ነኝ። እሺ አስገባሻለሁ አንዴ። በዳታማ ያዋጣኝም ማሪ። በዋይፋይ አስገባሻለሁ አንዴ። ሪፍሬሽ እንዲያደርግ ዋይፋዩን እየጠበኩት ነው። አሁን ዳታ ነው። ዳታ ቀይሬ ነው። እሺ ዳታ ይመጥብኛል። ሳይመን because of the Wi-Fi, it was going. It says offline. She did it purposely. Because I asked her, I requested to remove. She did it purposely. When you do this, she did it purposely because I asked. ወይ ሳይመን እሺ እንጀምር።
ሙዚቃ ልጫወትልሽ አስገብኝ። እሺ ድምፅ አሪፍ ከሆነ ፎሎ እናደርግሃለን። ሀቢባይ እንዴት ነሽ? በዚህ ጫጫታ እንዴት ነው ሙዚቃ የምትጫወተው? እንግዲህ ድምፄ ከፍ ብሎ እንዲሰማሽ አደርጋለሁ። ወንድሜ አሁን እየተሩ ጀምር። እሺ አንቺን መሳይ ቆንጆ ለእኔ የሰጠኝ መውደዴን ወደድኩት ላንቺ ያረገኝ ለእኔ ያረገሽን መውደዴን ወደድኩት ሳስብ ሳሰላስል ቆየው ከወሰንኩት ሐር ከመሰለው ከፀጉርሽ ጀምሮ ሐር ከመሰለው ከፀጉርሽ ጀምሮ እንከን የሌለብሽ ውብ ነሽ በተፈጥሮ ከንፈርሽ እንጆሪ እምቡጥ ጽጌረዳ ከንፈርሽ እንጆሪ እምቡጥ ጽጌረዳ ወፍ ጭጭጭ ሲል ማልዶ የፈነዳ አሂ ሰማዋቸው ሲያሙኝ በምሽት እንደሌለው አስበው ምነካው ይሄን ያሉ ብርቱና ጽኑ ሰው ሰማዋቸው ሲያሙኝ በምሽት እንደሌለው አስበው ምነካው ይሄን ያሉ ብርቱና ጽኑ ሰው አሉኝ ካቡኝ ከደረጃው ዝቅ አለ ሞኝነት ነው እንዴ ሰው ከቢጤው ከዋለ ልሁን ሞኝ የምወደውን ካገኘው ፍቅርን ያጣበዩት እስኪ ደስታው ምንድን ነው ልኩም ልበላ ከግምታቸው በብዙ ምን ትርጉም አለው ከፍታ ፍቅርን ካልያዙ የእውነት ልቡ ለተሸነፈ ልቡ ያሰበውን ስላለ ከተመቸው ጋር አብሮ ከዋለ እንዴት አፍቃሪ ልበቢስ ተባለ እንዴት አፍቃሪ ልበቢስ ተባለ። አብዬ ይመችሻል ጉዞ ተመችሾይ ለማደር በአዲሱ በከተምሽው መንደር በአዲሱ በከተምሽው መንደር ይመችሻል ጉዞ ተመችሾይ ለማደር በአዲስ አሁንም የኔ ተቋረጠ መስል ምን ሆኖ ነው ይሄ ነገር? ምነው እንደ ዋዛ ቀረሽ መለኛዬ አንቺኔ ባይተዋር የትነሽ ብቸኛዬ የእናት ጓደኛዬ
እናት ጓደኛዬ ድንገተኛው ጉዞሽ ሆኖ በዝምታ የእናትነትሽን መች ከፈልኩ ውለታ ሳላዋይሽ ላፍታ ሸኘሁሽ በዋይታ እምባ ዘርቼልሽ ብገባም ከቤቴ እማጭደው ሐዘን ነው እስከ ዕለተ ሞቴ አጠፊም ከፊቴ ምትክ አልባ እናቴ በጣም እናመሰግናለን። እኔም በጣም አመሰግናለሁ አቡዬ። በጣም እግዚአብሔር ያክብርልኝ እድሉን ስለሰጠሽኝ። ፎሎ አድርጉት ቤተሰብ፣ ፎሎ አድርጉት፣ አበረታቱ። በአንቺ ምርጫ አንድ ሙዚቃ ልጫወትልሽ። እሺ ምን አልሽኝ አቡዬ? የሙዚቃ ውድድር አለ እዚህ ቤት ሐሙስ ማታ መተህ ተወዳደር። እሺ እወዳደራለሁ። ያው 1000 መግባት ስላለብኝ ለዛ ነው። 1000 ከሞላውኝ እወዳደራለሁ። እሱን እየጠበቅኩ ነው። ቪዲዮ ማብራት እንዲችል ጋይስ 1000 ሙሉት። ሌትስ ጎ 400 ምናምን ነው። 1000 ሙሉት። አንዴ ቪዲዮ ማብራትና መወዳደር እንዲችል ሐሙስ መጥቶ። እሺ ሌትስ ጎ ፋሚሊ ሙሉ ካሌኒ ቤተሰቦች ይችላሉ። ሀቢባ ፋሚሊ ይችላሉ። ሌትስ ጎ እስከዛ አንተ ተጫወትልኝ። እነሱ ያስገባል። እሺ እናቴ። እሺ ጭራ የምታድረው ጭራ ለቅማ የምታድረው ጭራ ለቅማ የምታድረው እንዴት አስናቀችኝ ቀድማኝ ጎጆ ወጣች ጎጆ አስተማረችኝ ጎጆ ቤት ጎጆ ነው ወፍ እያስቀናችኝ ምነው ባደረገኝ የእሷ ጋሻ ጃግሬ እንደምንም ብዬ እኔም ጥሬ ግሬ ያገዳ ጎጆዬን ባቆምኳት ማገሬ አጉን በቃይ ላይ አይን አይቶ ዘምቶ ወይ ሞልቶ ላይ ሰላ ጆሮ አይችሉ ሰምቶ እንዴት ጎጆ ይቅር አርሶና ሽምቶ ገመናን ከታቹ የሳር ቤት ያማረ ሚስጥረ መለኮት ማነው ያስተማረሽ? ሚስጥረ መለኮት ማነው ያስተማረሽ? ካፈር ስጋ ጎጆ መሬቱን ፈልፍሎ ከሰማይ ቤት ጣሺ ማን በሰጠኝ ከፍሎ ከሰማይ ቤት ጣሺ ማን በሰጠኝ ከፍሎ ፊቱ ፊቱ ወፍዬ ወፊቱ ወፍዬ ወፊቱ ፈጣሪዋን አምና ያፏን ጥሪ ሰታ ለጭሯ ዳር ውሎ በዝማሬ ወታ አዳኝ እንዴት ያጥቃት ፍርድና ዳኛታ አጣው ነጣው ብላ እንደ ሰው ባይከፋት ምጽዋት ባትለምን ደርሶም ባንደግፋት ጎጆ አለቻላት ምን ነበር ባንገፋት ታማትን ፋሻጥሯት ደክማ ስታጣጥር ማን ያቃናት ይሆን ውለታ ሳይቆጥር ማን ያቃናት ይሆን ውለታ ሳይቆጥር ወልዶ ማሳደጉን ሁሉም ሰው ቢያውቅበት
ያፉን ማን ይሰጣል የእጁ ሲርቅበት ያፉን ማን ይሰጣል የእጁ ሲርቅበት ወፊቱ ወፊቱ ወፍዬ ወፊቱ ወፍዬ ወፊቱ እናመሰግናለን። በርታ ጎበዝ። ጋይስ አንዴ ፎሎን አንድ እኔም አመሰግናለሁ አቤ። እሺ አንዴ ፎሎን 1000 ሙሉለት። ቪዲዮ አብሮ እንዲወዳደር ሐሙስ ፎሎ አይከፈልበትም፣ በነፃ ነው። ፎሎ አድርጉትና 1000 ሞልቶ ሐሙስ መጥቶ የድምፃዊ ውድድር እንዲወዳደር ፎሎ አድርጉት። ሁላችሁ ፎሎ አድርጉትና 1000 ሙሉለት። ሌትስ ጎ 514 516 524 528 536 540 በብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ በብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ በጸባይም በውበት ነገርሽ ታድሏል ሀሳቤን አግኝቼ ልቤም ተደላድሏል ሰው ነኝ ሙሉ አይደለው ሚጎለኝ ብዙ ነው ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ፍቅር አቆራኝቶን አንዱኑ ብሎናል አይለያየን ከቶ ነፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያለ አንቺ አስቤ ፍቅርሽ ገዝቶኛል ልብሽም ኃያሉ እወድሻለሁኝ ዘመኔን በሙሉ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ለመኖር ነው ብርታቴ የሆነኝ። ሌትስ ጎ ፋሚሊ 1000 ያስገቡት። ጸጋተል ከሰከሰት እያሉ ነው ፎረም ለማይተው ቤተሰብ ፎሎ 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 አድርጉትና ልጁን 1000 ያስገቡትና ቪዲዮ አብርቶ እንዲወዳደር ሐሙስ 628 ነው አይነው አሁን ሌትስ ጎ 651 ሁላችሁም ፎሎ አድርጉት። ሁላችሁም ቅንነት ብቻ ነው ለፎሎ ምንም አይደለም የሚያስፈልገው ቅንነት ብቻ ታሴት ቅን መሆን ብቻ ነው የሚያስፈልገው ሰው አንድ ሰው ፎሎ ለማድረግ ፎሎ ነፃ ነው ለሱ ግን ቪዲዮ እንዲያበራ ይጠቅመዋል። ኦኬ ጋይስ ጎበዞች የኔ ማሮች 748 754 1000 ከገባ ቪዲዮ ማብራት ይችላል። ሶ ሐሙስ በቪዲዮ ስለሆነ እኛ ቤት ድምፃውያን ውድድር ግዴታ አይዲ ቴንክ ዩ መሲ ላቭ የኔ ቀን የስ ዱ ኦል ኦፍ ዩ ሁላችሁም ፎሎ አድርጉት እና የእናንተ ፎሎ ሰውን የሚጠቅም ከሆነ ምን ችግር አለ? አይከፈልበትም፣ ነፃ ነው። ቀዘብዬ የኔ ቀዘባ የኔ ቀዘባ ቀዘብዬ የኔ ቀዘባ የኔ ቀዘባ ስልሽ ጥላዬ የማለዳ ሲሳይ የጠዋት ጣዬ ነይ ወለባዬ እህል ውሃ ሞልቶ
ቀዘብዬ አንቺው ነሽ ረሃቤ ቀዘብዬ አንቺው ነሽ ረሃቤ ሆዴም ነገር በላ ቀዘብዬ ጾም አደረ ልቤ ቀዘብዬ ጾም አደረ ልቤ ቀናተኛም ብሎ ቀዘብዬ ሰው በኔ ፈረደ ቀዘብዬ ሰው በኔ ፈረደ መጠርጠሩ ላይ ቀር ቀዘብዬ እሸት የወደደ ቀዘብዬ እሸት የወደደ ጀንበር ተሰናርታ ሰማዩም ጠቆረ ደሞ እንደ ልማዴ ይጨንቀኝ ጀመረ ቀልቤ የማይሰክንልኝ ካንቺው ነው ሀሳቤ ወጥተሽ እስክትገቢስ መች ይረጋል ልቤ በናፍቆት በናፍቆት ተረታሁኝ እኔን እንግዲህ ማን ይሁን ለብቸኛው ጎኔ በናፍቆት በናፍቆት ተረታሁኝ እኔን እንግዲህ ማን ይሁን ለብቸኛው ጎኔ አሜዚንግ ዩ አር በጣም ድምፁ የሌለ ነው። ፎሎ አድርጉት፣ 1000 ያስገቡት። ሌትስ ጎ ፋሚሊ 1000 ያስገቡት ቪዲዮ ማብራት እንዲችል። 1000 ስላልሞላ ቪዲዮ ማብራት አልቻለም። ፎሎ አድርጉትና 1000 ያስገቡለት ፎሎ ቀዘብ ምንድን ነው ጋይስ? አላውቅም። ምን እኮ ቀዘብ ይችላል በጣም ማሻአላህ። ሌትስ ጎ እኔ እንጃ ሊያየ እኔም አላውቅም ቀዘባ ምን እንደሆነ። ሸንበቆ ነው ቀዘባ ሄዶ ነው ይመስላል። ሸንበቆ ይመስላል። ይሄ ሳጠራ አይደለም። ሰበዝ ነው ለግላጋ ማለት ነው። አሁን ለግላጋ ነኝ። እሺ አስገቡት 914 ሌትስ ጎ አንቺ አስገቡትና ወደ ፍቅር ክሊኒካችን እንገባለን። ወይም እናንተ ብትሆኑ ምን ታደርጋላችሁ? ታሪክ ሰምተን በዛ ታሪክ አስተያየት እንሰጣለን። ሌትስ ጎ የኤፍሬምን ተጫወትልን። የአገሬ ሊናት ድማይ የማትጠገብ እንኮይ የማትጠገብ እንኮይ የወንዜ ልጅ ናት ድማይ